ልክ ከ15 ዓመታት በፊት ሰው ሁሉ የሚፈራኝ ጠንቋይና የመተተኞች አለቃ ነበርኩ። የአንድን ቤተሰብ ሕይወት ለማመሰቃቀል ሽጉጥ ወይም ደግሞ የተለያየ መርዝ አያስፈልገኝም ነበር። ከዛ ቤተሰብ የሆነ አንድ አባል የሚያወጣው ቃል ብቻ በቂ ነበር። በአንድ ትንሽዬ ጨለማ ክፍል ውስጥ ሻማ ብቻ በሚበራበት ቁጭ ብዬ የብዙ ሰዎችን ሕይወት አመሰቃቅያለሁ። 15 ዓመታት ሙሉ በጨለማው ዓለም የሰለጠንኩኝ ጠንቋይ ነበርኩ። የአንድን ግለሰብ ሕይወት ለማመሰቃቀል የሚጠቅምን ጠቃሚ የሆነ መሳሪያ አጥንት ወይም ደም አልነበረም። ይልቁንስ ከዛ ሰው የሚወጣው የአንደበት ቃል እጅግ በጣም ጠንካራ ኃይል ነበረው። አንድ የራሱ የሰው አረፍተ ነገር በሕይወቱ ላይ ጠንካራ ተጽዕኖን ሊያሳልፍበት ይችላል። ታውቃላችሁ፣ የብዙ ሰዎች ትዳር፣ ቤተሰብ፣ በተለይም ደግሞ ሥራ የሚበጠበጠው ራሳቸው ከአንደበታቸው በሚያወጡት አለው። እስኪ አንድ ነገር ልጠይቃችሁ። በንዴትና በቁጣ ተናግራችሁ ከዛ በኋላ ሕይወታችሁ ሲመሰቃቀል ተመልክታችሁ ታውቃላችሁ? ምናልባትም ሕይወታችሁ የተቀየረበትን ነጥብ ያዙና ከዛ በፊት የተናገረችሁትን ለማሰብ ሞክሩ። ስለ ሞት፣ ውድቀት፣ ድህነት እየቀለዳችሁና እንደ ቀልድ ባንደበታችሁ እየተናገራችሁ ምንም ነገር አይሰራልኝም ካላችሁ እናንተ ተሸውዳችኋል። በመንፈሳዊ ዓለም ላይ በራሳችሁ በምትናገሩት ቃል ትታሰራላችሁ። ይህን ቪዲዮ እስከ መጨረሻው ድረስ ከሰማችሁ እንዴት ከዚህ እርግማን ነፃ እንደምትወጡ በግልጽ አብራራላችኋለሁ። ምናልባትም ይህ ቪዲዮ ነፃ የመውጣታችሁ ምክንያት ሊሆን ይችላል። በጥሞና ተከታተሉ። የምኖረው ከአያቶቼ ጋር ነው። በተለይም ደግሞ ወንዱ አያቴ በማህበረሰቡ ዘንድ እጅግ በጣም ይፈራ ነበር። ምክንያቱም በጥንቆላ ሥራ ውስጥ የነበረው እሱ ነው። በእርግጥ ከዚህ ጨለማው ዓለም ጋር የሚያስተዋወቀኝ ይሄው አያቴ ነው። ስራዬ ብሎ ነው እንጂ የሚጠራው ጥንቆላ ብሎ በፍጹም ጠርቶ አያውቅም። ኃይል፣ ጥበቃ፣ ክብርና በቀል የሚለውን ስም ሰጥቶታል። ገና በ10 ዓመቴ ነው አያቴ ጥንቆላን ሲለማመድ የተመለከትኩት። አንዳንድ ጊዜ መስታወት ላይ ቆሞ ያወራል፣ አንዳንድ ጊዜ ደግሞ ለብቻው ወደ ውጪ ወጥቶ ንፋሳትን ሲያዝ እሰማለሁ። አንድ ቀን ወደ እኔ ዞር ብሎ ትኩር ብሎ እያየኝ ማንም ሰው ካንተ ጋር ሊጣላ ከሞከረ በፍጹም መልሰህ አትጣላቸው፣ ይልቁንስ አንደበትህን ተጠቀም ብሎ ነገረኝ። በመጀመሪያ ይህንን ሲያወራ ታሪኮችና ልማድ ብቻ መስሎኝ ነበር። ነገር ግን ቀስ በቀስ ውጤቶቹን ማየት ጀመርኩኝ። ይህ ነገር መደጋገም ጀመረ። አንድ እኔን የደበደበችኝ አስተማሪ ለአያቴ ከነገርኩት ከ3 ቀን በኋላ በመኪና አደጋ ሕይወቷ አለፈ። በሌላ ጊዜ ደግሞ ቤተሰባችንን ሲያንቋሽሽና ሲናገር ሲሳደብ የነበረው ጎረቤታችን በድንገት የሚሰራው ንግድ ወደ ዜሮ ገባበት። በአንድ ጊዜ በምን እንደሆነ በማይታወቅ ምክንያት ከሰረ። በዚህ ጊዜ ነው እኔና ቤተሰቤ የተለየን እንደሆነ ይሰማኝ የነበረው። ከዚህም በኋላ የ15 ዓመት ታዳጊ ያለው ነው ወደ ጥንቆላው እና ወደ ጨለማው ዓለም ዘልቄ የገባሁት። ነገሩን አረገው የነበረው ከትምህርቴ ጎን ለጎን ነበር። ትምህርት ቤት ውስጥ ጥሩ ውጤት ከሚያመጡት ልጆች መካከል ነበርኩ። እጫወታለሁ፣ እስቃለሁ። ነገር ግን ከማመጣቸው ጥሩ ውጤቶች በስተጀርባ የድግምት ኃይል እንዳለ ብዙ ሰዎች አያውቁም። ከውጪ ለሚያየኝ ግን ጭምትና ተወዳጅ ልጅ ነኝ። ከውስጥ ለሚያየኝ ግን በተንኮል የተሞላሁና ክፉ ሰው ነበርኩ። አስታውሳለሁ አንድ የፓስተር ልጅ የሆነች ሴት ወደ እኔ መጥታ ኢየሱስ ይወድሃል ብላ ነገረችኝ። በእርግጥ በውስጤ ምንም አይነት ስሜት አልተሰማኝም። ውስጤ ባዶ ነበር። ነገር ግን ሙሉ በሙሉ አልተሰጠሁም ነበር። ይልቁንስ ለራሴ የራሴን ዓላማ እፈልግ ነበር። በእርግጥ ጨለማ የራሴ የሆነን ማንነት ሰጥቶኛል። ነገር ግን አሁንም ውስጤ አልተቀበለውም ነበር። ሰይጣን ብዙ ጊዜ የራሱን ማንነት በማላበስ ብዙዎችን ያጠምዳል። አያችሁ፣ ዲያብሎስ ወደ እናንተ ሕይወት የሚመጣው ቀንዶችን አብቅሎና የሚያስፈራ መስሎ አይደለም። ይልቁንስ አንዳንድ ጊዜ ቤተሰቦቻችሁን በመምሰልና የምትወዱትን ሰው በመምሰል ወደ እናንተ ሕይወት ይገባል። በእርግጥ ጥንቆላው በመጀመሪያ ስጀምረው ምንም አይነት ጉዳት ያለው አይመስልም ነበር።
የተለያዩ ጥቋቁር ሻማዎችን ማብራትና ቃላቶችን መደጋገም የዘውትር ስራዬ ነበር። የማጠምዳቸውንም የተለያዩ ሰዎች ስም ዝርዝር እጽፍና እቀብረው ነበር። ወደ ጥንቆላው ዓለም ስገባ በመጀመሪያ ሰዎችን በመግደል ወይም በማሰቃየት አልነበረም። ይልቁንስ ቀላል በሚመስለው በበቀል ነበር የገባሁት። በቀልን ፍለጋ። በመጀመሪያ ታዳጊ ያለው አንድ በክፍሌ ውስጥ አብሮኝ የሚማር ሰው ገመናዬንና ሚስጥሬን ተናገረብኝ። በዚህ ንዴት ማታ ገብቼ የሱን ስም እየጠራው በመስኮት ላይ ለረጅም ሰዓታት ቆምኩኝ። ይህ የጥንቆላው አሰራር ነበር። ከሁለት ሳምንት በኋላ እጅግ በጣም አስፈላጊ የነበረ ፈተናን ወደቀ። ይባስ ብሎ ከትምህርት ቤት ተባረረ። ነገሮች በሙሉ እሱ ላይ ሲደርስ ይከሩበት ነበር። ብዙ ሰዎች እንደዚህ አይነት ነገር በህይወታቸው ላይ ሲሆን አጋጣሚ ብለው ያልፉታል። አያቴ እንዲህ ያለ ይናገር ነበር። ማንም ሰው በዘራችን ቀልዶ ነፃ አይሆንም ይላል። ከጊዜ በኋላ የበለጠ ኃይልና ተጽዕኖ መፍጠር ፈለኩኝ። ሰዎችን እንዴት ማናደድ እንዳለብኝ እከታተላለሁ። በተለይ ክርስቲያኖችን። ውሸት በሰዎች መካከል እንዲሰራጭ አደርጋለሁ። ሰዎች እንዳይግባቡ አደርጋለሁ። በተለይም ደግሞ አለመግባባትና ጸብ በቤተሰቦችና በባለትዳሮች መካከል ዘልቆ እንዲገባ አደርጋለሁ። ከዚህ በኋላ ጸቡና ነገሩ ከተሳካልኝ ቁጭ ብዬ እነዚህን ያጠመድኳቸውን ሰዎች መከታተል እጀምራለሁ። የምከታተላቸውም አንድ ነገር እስኪሳሳቱ ነው። እሱም ከአንደበታቸው ቃል የእርግማን ነገር እስኪወጣ። ልክ የእርግማን ነገር ወጣ ማለት ለኔ ክፍት በር አገኘው ማለት ነው። አንዳንድ ጊዜ እኔ ይህንን ቤት እጠለዋለሁ፣ ብሞት ይሻለኛል። የምሰራው ንግድ የትም አይሄድም፣ ከእጅ ወደ አፍ ነው፣ የማይረባ ነው። እንደዚህ ካሉበት ቅጽበት ጀምሮ ለኛ የተመቻቸ መሬትን ሰጡን ማለት ነው። አያችሁ፣ የአንደበት ቃል ቁልፍ ነው፣ ለሰዎች ህይወት መግቢያ በር ቁልፍ። በጨለማው ዓለም ውስጥ ይህንን ነገር እስክታወጡ ድረስ የሚከታተሏችሁ አካሎች አሉ። ከዚህ ጊዜ በኋላ በጥልቅ ወደዚህ ጨለማው ዓለም እየተቀላቀልኩኝ መጣው። ይባስ ብሎ የደከሙ ቤተክርስቲያኖችና የደከሙ ክርስቲያኖችን ስራዬ ብዬ ኢላማ እያረኩ እከታተል ጀመር። ሁል ጊዜ ደካሞቹ በግልጽ የሚታዩና የተገለጡ ናቸው። ስራቸው ይናገር ነበር። በዚህ ጊዜ አንድ ሴትን ተዋወቅኩኝ። እቺ ሴት በኳየር ቡድን ውስጥ በዝማሬ አገልግሎት የምታገለግል ሴት ነች። ታዲያ ከአገልግሎትና ከቤተ ክርስቲያን ጊዜ በኋላ ወጣ ስለ ትዳሯ ማማረር ጀመረች። ይህን የምታረገው በእርግጥ ለጨዋታ በሚመስል መልኩ እንደ ቀልድ ከጓደኞቿ ጋር ሰብሰብ ባልንበት ሰዓት ነው። እንዲህም ትላለች፣ እኔና ባለቤቴ እጅግ በጣም ትልቅ ቢዝነስ አለን፣ እንሰራለን፣ አስራታችንን እንከፍላለን። ነገር ግን አንድ ጠብ የሚል ትርፍ የለውም። በእርግጥ ይህ የትርፍ ሰሞን አይደለም። ወዲያውኑ ይህንን በምትናገርበት ቅጽበት ውስጥ እጅግ በጣም ትልቅ ደስታ ተሰማኝ። ምክንያቱም ይህንን የራሷን ቃል ወስጄ ማስፈጸም እችል ነበር። ወዲያውኑ ባለቤቷንና ትዳሯን እንዲሁም ይሰሩት የነበረውን ቢዝነስ መምታት ቻለን። እንደዚህ ሳረግ ደሰት ነበር። በእርግጥ ውስጤ በጨለማ የተሞላና ባዶነት የገዘፈበት ነበር። ምንም አይነት ጤነኛ ስሜት አይሰማኝም ነበር። ነገር ግን እኔ ውስጥ ያለው ኃይል ያስደስተኛል። በጊዜ ሂደት የነበሩኝ ግንኙነቶች በሙሉ እየሞቱ መጡ። ከሰዎች ጋር ሰላማዊ ግንኙነት በፍጹም አይኖረኝም ነበር። ሰዎችን መውደድ እንኳን አልችልም። ምንም አይነት ስሜት አይሰማኝም። ይህ ነገር የበለጠ ጨካኝ እንደሆን ያደርገኝ ነበር። ሰዎችን መጉዳት ስለምችል ብቻ ሰዎችን እጎዳለሁ። ለምሳሌ አንድ ሴት ያቀረብኩላትን የፍቅር ጥያቄ እምቢ ስላለች ብቻ ማህፀኗን ዘግቼው አውቃለሁ። በሌላ ጊዜ አንድ ሰው ከኔ ጋር ስለማይሰራ ብቻ የነበረውን ቢዝነስ በሙሉ ቁልቁል እንዲወርድ አድርጌበታለሁ። በኔ ስራ ምክንያት አንድ ሰው ሲሞት እንኳን ምንም አይነት ስሜት አይሰማኝም። ርህራሄ የሚባል ውስጤን አያውቀውም። በጊዜው ልቤ ሙሉ በሙሉ ጨልሞ ነበር። በነዛ ጊዜያት በሙሉ እንኳን እግዚአብሔር አምላክ ይመለከተኝ ነበር። ምንም እንኳን እኔ ባላውቀውም እሱ ግን ከመወለዴ በፊት ያውቀኝ ነበር።
ከዚህ በኋላ ሰዎችን በጥልቅ ማጥናት ጀመርኩኝ። የህይወታቸውን አካሄድ፣ ምን እንደሚያወሩ፣ ከማጋ እንደሚውሉ በሙሉ አጠና ጀመረ። ይባስ ብሎ ክርስቲያኖችን በጥልቀት አጠና ጀመረ። ደካማ ጎናቸውን፣ ምን አይነት ሥራ እንደሚሰሩ፣ በተለይም ደግሞ ስልጣናቸውን የማያውቁ ክርስቲያኖችን ማፈላለግና ማጥቃት ጀመርኩ። የሚገርመው ብዙ ክርስቲያኖች የአንደበታቸውን ኃይል ሚስጥር አያውቁም። ሰዎች በተለይም ደግሞ ክርስቲያኖች በገዛ አንደበታቸው የሚናገሩት ንግግር ራሳቸውን መልሰው እንደሚያጠቃ ባለማወቃቸው ምክንያት የበለጠ በዚህ መንገድ መስራት ጀመርን። እንደ ቀልድ እነሱ የሚናገሩት ነገር ለኛ መግቢያ በር ሆነልን። የሚያሳዝነው ግን ይህን እንኳን እነሱ አያውቁም። እንደዚህ አይነት ሥራ ውስጥ እያለው ያጋጠሙኝን 3 አጋጣሚዎች ልነግራችሁ እወዳለሁ። ከነዚህ 3 ጉዳዮች ውስጥ ትልቅ ትምህርት እንደምታወጡበት እርግጠኛ ነኝ። የመጀመሪያው እንደዚህ ላጠቃው የሄድኩት የመጋቢውን ወይም የፓስተሩን ባለቤት ነበር። ይህቺ ሴት የፓስተሩ ሚስት ስለሆነች ብቻ ሳይሆን ከልብ ከምትሰራው ነገሮች የተነሳ ሰዎች እጅግ በጣም የወዷትና የምትናገረውን ነገር ይሰሟት ነበር። በቤተ ክርስቲያን ውስጥም ተጽዕኖ ፈጣሪ ከሚባሉት መካከል አንዷና ዋነኛዋ ነች። ሁል ጊዜ ሌሎችን በመምከር ትታወቃለች። ብዙዎች በሷ ንግግር ይጽናናሉ። ነገር ግን ከተዘጉ ደጆች ጀርባ ድብቅ ድካም ነበራት። አንድ እሁድ ከቤተ ክርስቲያን ፕሮግራም በኋላ ከአንድ የቅርብ ወዳጇ ጋር እንዲህ ብላ ስታወራ ሰማኋት። ምሬት በሞላው ሳቅ ስለ አንድ ሰው እያወሩ እየሳቀች፣ ልቧ እየተማረረች ነገር ግን በውጪ እየሳቀች እንዲህ ብላ ተናገረች። ይሄ ሰውዬ አንድ ቀን ይደፋኛል፣ ይገለኛል አለች። ደግሞ ይህ ሰው እጅግ በጣም ልቤ ያዝንበታል። ነገውኑ ቢሞት እንኳን አንዲት እምባ ዘለላ አላወርድለትም። ወዲያውኑ እነዚህ ቃላቶች ከዚች ሴት ከወጣ በኋላ የኔ የግል ስራዬ ሆነ። ወዲያውኑ በዛኑ ቀን ምሽት ስራዬን ጀመርኩኝ። ይቺ ሴት የተናገረችውን ቃሎች ጻፌ መደጋገም ጀመርኩኝ። የሚገርማችሁ እኛ ወይም ከጨለማው ዓለም መተን ይህንን ሰው መርገም አይጠበቅብንም ነበር። ምክንያቱም የመጋቢው ሚስት ረግመዋለች። ከ3 ሳምንት በኋላ ይህ ሰው በነበረበት ስፍራ ወድቆ ሞተ። ምክንያቱም የልብ ድካም ተብሎ ነበር የታሰበው። ነገር ግን የልብ ድካም እንኳን ያለምንም ምልክት ወይም ማስጠንቀቂያ ነበር በድንገት የመጣው። በዚህ ሰው የቀብር ቀን ግን እንደሷ ያለቀሰ ሰው አልነበር። ማንም እውነታውን አያውቅም። እኔ ግን አውቅ ነበር። በእርግጥ ማንም ሰው እኔን አይጠረጥርም። እርግጠኛ ነኝ እናንተም አንዳንድ ሰዎች በድንገት ሞቱ ሲባል ሰምታችሁ ሊሆን ይችላል። ወይም ደግሞ አንዳንዴ ስለዚህ ሰው እኮ በቅርብ እያወራን ነበር እያሉ ሰዎች ሲናገሩ ልትሰሙ ትችላላችሁ። አንዳንድ ጊዜ ከነዛ ሰው የወጣው የአንደበት ቃል ኃይል ኖሮት ነው ይህንን ሰው የገደለው። አንዳንድ ጊዜ ደግሞ እነዚህ አንዳንድ ሰዎች የተባሉት እናንተም ልትሆኑ ትችላላችሁ። በሌላ ጊዜ ደግሞ ስላጋጠመኝ ስለ አንድ የንግድ ሰው ልንገራችሁ። ይህ ሰው ታማኝና ሰዎች በሙሉ የሚያምኑት የንግድ ሰው ነው። ለቤተሰቦቹም ጥሩ አባትና ለሚስቱ ጥሩ ባለው። ወደ እኔም መጣ። መንፈሳዊ እገዛ እንደሚፈልግ ነገረኝ። እኔም እንደማግዘው ነገርኩት። ከዚህም አልፎ ጥቁር ሻማ ሰጠሁት። ነገር ግን ከአንደበቶቹ የሚያወጣውን ቃላት እየተከታተልኩ እመለከት ነበር። አንድ ቀን ጥፋት እስከሚያጠፋ ድረስ እየጠበቅኩት ነው። ታዲያ ከዕለታት አንድ ቀን የምጠብቃት ቀን መጣች። እንዲህም አለኝ፣ ይህ የምሰራው ሥራ እጅግ በጣም እያዛለኝና እያደከመኝ ነው። በእውነት አንዳንድ ጊዜ ዝም ብዬ ሁሉንም ነገር ጥየው ብሄድ ብዬ እመኛለሁ። እነዚህ ከአንደበቶቹ የወጡትን ቃላቶች በፍጹም አልረሳሁትም። በዛም ቀን ምሽት ላይ ያላቸውን ቃላት ወደ ራሱ እንዲያጠቁት መጠቀም ጀመሩ። ሌሊት ላይ ከዚህ በፊት ረግመነው ከነበረ አንድ የንግድ ስፍራ አንድ ላይ ቀላቀለው። ከአንድ ተለቅ ያለ ወንዝ ዳር ቀበር ነው። የቀበርናቸው 3 ነገሮች ነበሩ። የሰውየውን ስም፣ የቢዝነሱን ስምና ከዚህ በፊት ረግመናቸው ለኪሳራ የዳረግናቸውን ንግዶች። ከ3 ወር በኋላ ለዚህ ሰው ያቀርብለት የነበረው ድርጅት በድንገት ከሱ ጋር የነበረውን ውል አቋረጠ።
ይባስ ብሎ ስፍራውን ያከራየው የነበረው ሰው ስፍራው ላይ የሚያስከፍለውን የነበረውን 2 እጥፍ ዋጋ ጨመረበት። የገዛ ሚስቱ እንኳን ሳትቀር ጥላው ሸሸችው። ይህ ሰው ቀስ በቀስ እጅግ በጣም እየተዳከመና መንፈሳዊም ሆነ የገንዘብ ነገሩ በሙሉ እየተመታ መጣ። ማንም ሰው ከጎኑ ሊቆምም ሆነ ሊረዳው የፈለገ አልነበረም። የበለጠ ራሱን እድሉን እየረገመ መጣ። እያንዳንዱ ከአንደበቱ የሚወጣው ቃሎች እንዲፈጸሙ የቻልኩትን ማድረግ ጀመርኩ። ይህን ሁሉ ሳርግ ምንም አይነት የጥፋተኝነት ስሜት አይሰማኝም። ይልቁንስ የበለጠ ኃይለኛና ባለስልጣን የሆንኩኝ ያክል ይሰማኝ ነበር። ሌላኛው አጠቃ የነበረው ልክ እንደዚሁ የ19 ዓመት ወጣት የሆነችን ሴት ነበረች። ይቺ ሴት በቤተ ክርስቲያን ውስጥ በማገልገልና በወጣቶች ፕሮግራም መሪነት ትታወቃለች። በብዙ ሕመም ውስጥና መገፋት ውስጥ ያለፈች ሰው ነች። በራስ መተማመኗ ተመቶ ነበር። አንድ ቀን ወጣቶች ተሰብስበው እየተነጋገሩ እርስ በእርስ ምስክርነታቸውን እየተከፋፈሉና እየተናዘዙ በሚነጋገሩበት ወቅት እንዲህ ስትል ሰማዋት። በድንገት ብድግ ብላ እያለቀሰች አወራች። እንዲህም አለች፣ አንዳንድ ጊዜ ምን አለ በተኛውበት በዛው በቀረው ብዬ እመኛለሁ አለች። ወዲያውኑ በሚያሳዝን ሁኔታ ሁሉም ይህንን የሰሙ ሰዎች ሞቅ አድርገው አጨበጨቡላት። ምክንያቱም ይቺ ልጅ እውነቱን ስለተናገረች ከዚህ በኋላ ነፃ ትወጣለች ብለው ነበር ያሰቡት። ለኛ ግን ከዚች ወጣት የወጣው ንግግር የአረንጓዴ መብራት ምልክት ነበረ። ወዲያውኑ ሌሊት መጥፎ ህልሞችን መላክ ጀመረን። ይቺ ሴት ግራ እንድትጋባ አደረግናት። ድብርት ውስጥም ገባች። ወዲያውኑ ከጥቂት ቀን በኋላ መብላት አቆመች። ቤተክርስቲያን መካፈልና መዘመር አቆመች። ልክ እንዳለችው አንድ ቀን ማለዳ ላይ መነሳት አልቻለችም። ይቺ ሴት ሞተች። ቤተሰቦቿን በሚያሳዝን ሁኔታ ባጭሩ ተቀጨች ብለው አሰቡ። እኔ ግን ድምጿና የተናገረችውን ንግግር መቼም ቢሆን አልረሳውም። በዛች ቀን በተናገረችው ንግግር ምክንያት የወደፊት ህይወቷና ታሪኳ ባጭሩ ተቀጨ። ልክ እንደዚሁ የብዙ ሺህ ሰዎችን ህይወት አመሰቃቅያለሁ። በእርግጥ ለኔ ኃይለኛ የሆንኩኝ ይመስለኝ ነበር። ማንም ያቆመኛል ብዬ አላሰብኩም። ነገር ግን በዚህ ዓለም ውድቀቴ እየተቃረበ ነበር። አንድ ቀን ከተለያዩ አካባቢ የመጡ አገልጋዮች በአንድ ስፍራ ላይ ክሩሴድ ወይም ደግሞ በውጪ ላይ ፕሮግራምን አዘጋጁ። ብዙ የተለየ ወይም ደማቅ ነገር አልነበረውም። ይልቁንስ መዝሙር፣ ጸሎት እና የኢየሱስን ስም ደጋግሞ መጥራት ብቻ። እኛም ወደዚህ ስፍራ ተላክን። አንድና አንድ ዓላማ ብቻ ነበረን፣ ይህንን ክሩሴድ መበጥበጥ፣ በመካከላቸው መለያየትን መፍጠርና የዝሙት መንፈስን በዛ አካባቢ ላይ መጫር ነበር። በተጨማሪም የድምፅ መሳሪያዎቻቸውን ማመሰቃቀልና የመሪዎቹን በህልም ማግኘት ስራችን ነበር። ከዚህ በፊት እንደዚህ አይነት ያሉ ስራዎችን ሰርተን ስለምናቅ ይህ ነገር ለኛ አዲስ አልነበረም። ከዚህ በፊት ቤተክርስቲያኖች የተለያዩ አካባቢዎችን ለመውረስ ይፈልጉ ነበር። ነገር ግን ያለምንም ስልጣን ይህንን ነገር ከሞከሩ መልሶ እነሱን ያጠቃቸው ነበር። ስለዚህ በአካል እነዚህ ሰዎች ወደ ዘጋጁት ዝግጅት ሄድኩኝ። ልክ እንደ ማንኛውም ታዳሚ መስዬ ቀረብኩ። እነዚህ ሰዎች በሚዘምሩበት ሰዓት እኔ ግን የድግምት ቃላቶችን እደግም ነበር። በሚጸልዩበትም ሰዓት አየሩ ላይ የተለያዩ መናፍስትን ለቅ ነበር። በመጀመሪያ ነገሩ ትንሽ ከበድ አለኝ። ነገር ግን እንደሌላው ጊዜ ስለመሰለኝ ምንም አልመሰለኝም። ከዚህ በኋላ አንድ ቀጠን ያለ የነዚህ ቡድኖች መሪ የሆነ ወጣት ወጣ። ገና 20 ዓመት መግቢያ ላይ እንዳለ ያስታውቃል። ድምጽ ማጉያውን ተቀብሎ አንድ ወጣ ያለ ነገር ሲናገር ሰማው። እንዲህ አለ፣ በዚህ መካከል አንድ ጠንቋይ አለ። እኛ የምናደርገውን ነገር ልታፈራርስ መጥተሃል። ነገር ግን ይህንን ማድረግ አትችልም፣ ምክንያቱም ከኛ ጋር ያለው እግዚአብሔር ነው። በስፍራው ሊታደሙ የመጡት በሙሉ እየጮሁ በደስታ መናገር ጀመሩ። እኔ ግን በድንጋጤ ቀዝቅዤ ነበር።
ለራሴ ትልቅ ጥያቄ ፈጠረ። እንዴት ይህንን ሊያቅ ቻለ አለ። አብሬ ከምዕመኑ ጋር ለመመሳሰል ለመቆም ሞከርኩኝ። ነገር ግን ጉልበቴ ከዳኝ፣ ተብረከረከ። ለጥበቃ አብረውኝ የነበሩ መናፍስት በሙሉ ድራሻቸው ጠፋ። እንደዚህም ብሎ እኔ ወደ ሎበት ስፍራ እየጠቆመ ሲናገር ሰማው። አንተ ትልቅ የሆነ ኃይል ተሰጥቷል፣ ነገር ግን ምንም ስልጣን የለህም የሚል የሚያስፈራ ቃል ካንደበት ወጣ። አንተ ባሪያ ነህ እንጂ ጌታ አይደለህም አለኝ። ዛሬ ኢየሱስ ክርስቶስ የገባህበት ማጥ ያወጣሃል፣ የታሰርክበትን ሰንሰለት ይፈታልሃል ብሎ ተናገረ። ገና ለማንቀሳቀስ ሳስብ ነው ድንገት ከጀርባዬ አንድ መብረቅ መጥቶ የመታኝ ያክል የተሰማኝ። መሬቱ ላይ ስፈርጥ ተሰማኝ። ይህ ልክ ከወንበር እንደ መውደቅ ያለ ስሜት አይደለም። ይልቁንስ ልክ መሬት ስባ የጎተተችኝ ያክል ነው የተሰማኝ። እጆቼ የነደዱ ያክል ተሰማኝ። ምላሴ ተጠላለፈብኝ። ማውራት አልቻልኩም ነበር። አንድ ቅዱስ የሆነ መገኘትና የራሴ የልብ ምት ብቻ ነበር የሚሰማኝ። ተራራ እላይ ላይ ያለ ያክል ተሰማኝ። ነገር ግን ይህ ተራራ እያደቀቀኝ ሳይሆን ይልቁንስ እየቀደሰኝ ነበር። ከዚህ በኋላ አንድ እጅግ በጣም ኃይለኛ የሆነ አካል በጥላዎች መካከል ተመለከትኩት። እንዲህም አለኝ፣ አንተ የኔ ነህ። እየጮኸ ወይም እየተናደደ አልነበረም። ይልቁንስ ከልብ እንደሚወጣ ግን ያስታውቃል። ወዲያውኑ በእንባ ማልቀስ ጀመርኩ። በህይወቴ ቢያንስ ለ15 ዓመታት ያክል አልቅሼ አላውቅም ነበር። በህመምም ሆነ ሰው ስለሞተ አልቅሼ አላውቅም። አሁን ግን ልክ እንደ ሕፃን ልጅ እየተነፋረቅኩኝ አለቅሳለሁ። ለዚያውም በመቶዎች የሚቆጠሩ ሰዎች ፊት ለፊት እያዩኝ። ከልጅነት በኋላ ለመጀመሪያ ጊዜ ንጹህ የሆንኩኝ ያክል ተሰማኝ። ለምን ያህል ጊዜ እንደወደቅኩ አላውቅም። ነገር ግን ልክ ነቅቼ ስነሳ ሰዎች ማጨብጨብና መጮህ ጀመሩ። ነገር ግን የሚጮሁት በፍርሃት ሳይሆን እግዚአብሔርን በማመስገን ነበር። ሮጬ አልተደበቁ፣ ይልቁንስ እጅ ሰጠው። በዛች ዕለት ይህንን ፕሮግራም ለማደናቀፍ ነበር የመጣሁት። ነገር ግን እግዚአብሔር ባልታሰበና ባልጠበቅኩት ሁኔታ ነፃ አወጣል። ከ15 ዓመት የጨለማ ጉዞ በኋላ እግዚአብሔር አምላክ ነፃ አወጣኝ። ለዛውም በማላቃቸው ሰዎች ፊት ለፊት በቅዱስ መሬት ላይ። ምንም አይነት ሀፍረት አልተሰማኝም። ይልቁንስ ነፃ እንደወጣው ያክል ይሰማኝ ነበር። ወዲያውኑ ወጣቶች ወደ እኔ መጥተው በእግሬ እንድቆም ረዱኝ። እኔም እንደምንም እየተንገዳገድኩኝ ቆምኩ። ሰውነቴ እጅግ በጣም ደክሞ ነበር። ነገር ግን በውስጤ አንድ ነገር ተቀይሯል። መናፍስቶቹ ስለለቀቁኝ ብቻ ሳይሆን ይልቁንስ ዲያብሎስ የሰጠኝ ማንነት እርግፍ ብሎ ስለለቀቀኝም ነበር። ከዛች መሬት ላይ ከተነሳው በኋላ ከዚህ በፊት የነበሩኝን ኃይላትም ሆነ ማንኛውም ነገር እዛው መሬት ላይ ጥዬ አዲስ ሰው ሆኜ ባዶነት እየተሰማኝ ነቃው። ይህ ቀጭን ሰባኪ ወደ እኔ መጣና እንዲህ ብሎ ነገረኝ፣ የጨለማ ኃይል ተሰብሯል። አሁን ግን ወደ ብርሃን መግባት አለብህ። ወደ ክርስቶስም እንድመጣ አብሬው ጸሎትን ጸለይኩኝ። ማንም በሰዓቱ አልተጠየፈኝም ነበር። ማንም እኔን ሊሸሽ አልፈለገም። ይልቁንስ ሁሉም ሳይጠየፉኝ እጃቸውን እየጫኑ ጸለዩ። በድጋሚ ከውስጤ አንዳች ትውከት የሚመስል ነገር መውጣት ጀመረ። አጓራ ጀመርኩኝ። በእርግጥ ይህ እየሆነ የነበረበት ምክንያት ቃል ኪዳኖች እየተሰባበሩና የታሰርኩበት እስራቶች በሙሉ እየተፈታቱ ስለነበረ ነው። በሚገርም ሁኔታ እነዚህ አገልጋዮች ተቀበሉኝ፣ አብሬያቸው እንድቆይም ፈቀዱልኝ። እነዚህ ሰዎችን ስመለከት ንጹህ የሆነ ፍቅር በውስጣቸው አለ። እርስ በእርስ በጣም ይዋደዱ ነበር። አብሬያቸው በነበርኩበት በመጀመሪያው ምሽት እጅግ በጣም የሚያስደነግጥ ህልሞችን ማየት ጀመርኩኝ። በራሴ እጮሃለሁ፣ እደነግጣለሁ፣ የተለያዩ ጥላዎችን እመለከታለሁ። በተለይም ደግሞ ከዚህ በፊት ጎድቻቸው የነበሩ ሰዎች በፊት ለፊቴ ብቅ ይልብኛል። ሁል ጊዜ ግን ከነዚህ የሚያስፈራሩ ህልሞች በኋላ አንድ ድምፅ በጆሮዬ ላይ ያቃጭል ነበር፣ የኔ ነህ የሚል ድምፅ።
እንደሚገባኝ ሳላስብ እንኳን ኢየሱስ ክርስቶስ የሱ እንደሆንኩኝ ደጋግሞ ይነግረኝ ነበር። አስታውሳለሁ አንድ ምሽት ለእግዚአብሔር አንድ ጥያቄ አመጣው። ለምንድን ነው እንደኔ አይነት ሰው የምትፈልገው አልኩኝ። እግዚአብሔርም እንዲህ ብሎ በለስለስ ባለ ድምፅ ይመልስልኝ ነበር። እኔ በጨለማው ዓለም ከመግባት በፊት ወድጄሃለሁ አለኝ። ይህን ድምፁን ከሰማው በኋላ እንደ አዲስ ከኢየሱስ ጋር ፍቅር ያዘኝ። ልክ አንድ ሰው በጥም ሊሞት እንዳለ ያክል መጽሐፍ ቅዱስን ተጠምቼ ማንበብ ጀመሩ። መጽሐፍ ቅዱሴን በማነብበት ወቅት አንድ ጥቅስ ልቤን ያዘው። እንዲህ ይላል በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል ይላል። በየማለዳው እነዚህን ቃላቶች እየደጋገምኩ እናገር ነበር። ከዚህ በፊት መስታወት ፊት ለፊት ቆሜ ራሴን ስመለከት ነፍሳት ቢና በኃይል በጨለማ የተሞላ ሰው ነበር ማየው። አሁን ነፃ ከወጣውና አዲስ ፍጥረት ከሆንኩ በኋላ መስታወት ፊት ለፊት ሳይ የሚታየኝ የእግዚአብሔር ልጅ ነው። የትኛውም ያህል ገንዘብ፣ ስልጣን፣ ኃይል አሁን ያለኝን ነገር ሊወስድብኝም ሆነ ሊቋቋም አይችልም። በዚህም ጊዜ ብዙ ሰዎች በጨለማ እስራት ውስጥ ይኖራሉ። ብዙ ሰዎች በገዛ አንደበታቸው ቃል ታስረው ነው ያሉት። ነገር ግን በሚያሳዝን ሁኔታ እነዚህ ሰዎች ያሉበትንም እርግማን አያውቁትም። አንድ ሰው መንፈሳዊ ጥቃት እየደረሰበት እንደሆነ ካሰበ እነዚህን 3 ምልክቶች በህይወት ውስጥ ሊያይ ይገባል። የመጀመሪያው ምልክት መቋቋም የሚያቅታችሁ ግፊት በህይወታችሁ ላይ ይመጣል። ምንም ያህል ብትተጉ፣ ምንም ያህል ብትጥሩ እንኳን አንድ በእጃችሁ ላይ ያለ ነገር የሚሳካ ነገር አይሆንላችሁም። በእጃችሁ ላይ ያለ ነገር በሙሉ ወደ ውድቀት ይመጣል። ግንኙነታችሁ፣ የምትሰሩት ስራ፣ ንግዳችሁ፣ አንዳንድ ጊዜ ደግሞ ጸሎታችሁ ሳይቀር በሆነ ነገር እንደተሸፈነና እንደተጋረደ ይመስል ስኬታማ አይሆንም። ይህ በፍጹም መጥፎ ዕድል ነው ብላችሁ እንዳታስቡት። ይልቁንስ በመንፈሳዊ ዓለም ላይ የሚሰራ ሴራ ነው። ሁለተኛው ደግሞ የራሳችሁ ጭንቅላት መጥፎና ክፉ የሆኑ ሐሳቦችን በተደጋጋሚ ያመነጫል። እኔ የተረገምኩ ነኝ፣ መቼም ነፃ አልወጣም፣ ይህ ሀገር ለኑሮ የማይመች ነው፣ መቼም ቢሆን አይሳካልኝም። እነዚህ ንግግሮች ሐሳቦች ብቻ እንዳይመስሏችሁ። ከነዚህ ሐሳቦች ጋር የምትስማሙና በአንደበታችሁ የምትናገሩት ከሆነ ከነዚህ ነገሮች ጋር ተስማምታችኋል ማለት ነው። ስለዚህ ጉዳዩ እንዲፋጠን በገዛ እጃችሁ እያደረጋችሁ ነው። ሶስተኛው ነገር ደግሞ በተደጋጋሚ ስለ ድሮ ቦታዎች፣ ስለ ሞቱ ዘመዶችና ስለ ጥላዎች ታልማላችሁ። ህልሞች በድንገት የሚመጡ ብቻ አይደሉም፣ ይልቁንስ መልእክቶችና ማስጠንቀቂያዎችም ጭምር ናቸው። አንዳንድ ጊዜ ደግሞ በር ናቸው። በህልማችሁና በተኛችሁ ጊዜ እንደዚህ የምትመለከቱ ከሆነ መንፈሳዊ ዓለማችሁን ልታነቁና በድጋሚ በጾምና በጸሎት ይህንን ነገር ልታስወግዱ ይገባል። ተንበርክካችሁ እግዚአብሔርን በቀጥታ ጠይቁት። እግዚአብሔር ሆይ በምን አይነት ጥላ ውስጥ፣ ጥቃት ውስጥ እንዳለው አሳየኝ በሉ። ከዛ በኋላ በጥሞና አዳምጡ። በማይረባ የስንፍና ንግግር ለዲያብሎስ እድል አትስጡት። ይሄ ግንኙነት፣ ይሄ ትዳር የሚሰራ አይመስለኝም፣ የምሞት ይመስለኛል በምትሉበት ሰዓት ለዲያብሎስ የቤታችሁን የደጃችሁን ቁልፍ አሳልፋችሁ እየሰጣችሁ እንደሆነ ልታውቁ ይገባል። እነዚህን 3 ነገር አድርጉ። በመጀመሪያ ጮክ ብላችሁ ከልባችሁ ንስሐ ግቡ። ዝምታና ቸልተኝነት በፍጹም አያድናችሁ። ሳታውቁ የገባችሁበትን የዲያብሎስ ቃል ኪዳን በሙሉ በኢየሱስ ክርስቶስ ስም አፍርሱት። ሁለተኛ ያላችሁበትን ቤት፣ ትዳር ወይም ሥራ ቦታ ነፃ አውጡ። በምትሰሩበት የሥራ ቦታ ዘይት ይዛችሁ የእግዚአብሔርን ስም እየጠራችሁ ጸልዩበት። ማንኛውም እርግማን በዚህ ቤት፣ በዚህ ትዳር ላይ አይስራ እያላችሁ ቃል አውጡ። እኔና ቤቴ ግን እግዚአብሔርን እናከብራለን በሉበት። ሶስተኛና ዋነኛው ደግሞ ጤናማ የሆነ ቤተክርስቲያን ፈልጋችሁ ግቡ። ሁል ጊዜ ብቻዋን ያለች በግ ለመጠቃት ቅርብ ነች። የእግዚአብሔር ቃል ሲናገር ወንድሞች በህብረት ቢሆኑ መልካም ነው ይለናል።
ደግሞም ከምንም በላይ እንደዚህ አይነት ስሜት ወደ ውስጣችሁ ሲመጣ ጾምና ጸሎት ጀምሩ። ጠንካራ የሆነ ጾምና ጸሎት። በእነዚህ ነገሮች በእርግጠኝነት ነፃ ትወጣላችሁ። ይህ ምስክርነት እንደጠቀማችሁ እናምናለን። ምን እንደተሰማችሁ ከታች ባለው በኮሜንት ሴክሽን ላይ አጋሩ። እናመሰግናለን።